አሳዛኙ ነገር እኛ ስቲል የብሔር ፖለቲካ ውስጥ ነው። እኔ አፈርሱ የብሔር ፖለቲካ ውስጥ ያለ በመስታወት ላይ ቁምና እኔ ማሳፍር ሰው ነኝ ብል መስታወት ላይ ቁምና ራስን እያየ ስቲል አንደርስታንድ ኮዝ አላችሁ ምናምን። አሁን ግን ስለ ብሔር ለማሰብ ስለ ጎሳ ለማሰብ መጀመሪያ በህይወት መኖር አለብን አይደል? አሁን እየተዘጋጀልህ ያለው እየሆነ ያለው ነገር እያሟሟቁ ያሉበት ጉዳይ የኔም ያንተንም ህልውና አደጋ ውስጥ የሚከት ነው። ዓለም ወደ ኒውክሌር ጦርነት ልትገባ ነው። ይሄ ዜና ደስ የሚያሰኛቸው ሰዎች አሉ። ዓለም ልጠፋ ነው ስትላቸው የስ ምናምን ይሏሉ። እንዴት ያሉ ሰዎች ናቸው የስ የሚሉት? እነግርሃለሁ። ዓለም ልጠፋ ነው ስትላቸው የስ የሚሉ አሉ፣ ወይኔ የሚሉ አሉ። አምሶሪ ዓለም ልጠፋ ነው ስላችሁ የስ ትጥፋ ያላችሁ ቤታችሁ ሳልመጣ ሳላውቃችሁ እንዲሁ የሚገባኝን ነገር ልንገራችሁ። በግል ህይወታችሁ ተስፋ የቆረጣችሁ ሰዎች ናቸው። ፕሊስ አንከራከር። ተስፋ የቆረጣችሁ ሰዎች ናቸው። ያ በግል ህይወታችሁ ተስፋ የቆረጣችሁ ሰዎች ናቸው። በቃ ተስፋ ቆርጣችኋል። ኖ ብሔር ስለተበደለ አይደለም። ምን አታታሉ። ብሔሬ ስለተበደለ አትበል ነው። በግል ህይወት አልተሳካልህም፣ ተስፋ ቆርጠሃል። ያቸው በግል ህይወታቸው ትንሽ ተስፋ ሰጪ እንቅስቃሴ ውስጥ ያሉ ሰዎች ስጋት ውስጥ ናቸው። ትንሽዬ ነገ ኖርለታለሁ የሚል ዓላማ ያላቸው ሰዎች ወይ ቢዝነስ እየሰሩ ያሉ ሰዎች ወይ ቢዝነስ ለመስራት ፕላን እያደረጉ ያሉ ሰዎች ወይም ደግሞ ልጅ ያላቸው ሰዎች ልጆቻቸውን ወግ ማድረግ ምናምን ለማየት ልጆቻቸውን ለማሳደግ ትንሽ ዓላማ ያላቸው ሰዎች ስጋት ውስጥ ናቸው ነው ይላል። ተስፋ ያጡ ሰዎች አብዛኞቹ በግል ህይወታቸው ተስፋ ያጡ ሰዎች እኛ ሀገር ፖለቲካ ውስጥ አሉ፣ እኛ ሀገር ብሔር ውስጥ አሉ። እንዴት ዓለም ልጠፋ ነው ስል የስ ትላለህ? ምክንያቱም ምንም የሚቀርብህ ነገር የለም። ምንም የሚቀርበት ነገር የለም። ተስፋ ቆርጧል ሰው። ለማንኛውም ግን የዓለም ነባራዊ ሁኔታ እጅግ አሳዛኝ ወደሆነ ምዕራፍ የተሸጋገረ ነው። ይሄ ጦርነት ነው። እኔ ተስፋ አለኝ ማይ ፍሬንድ፣ እኔ ተስፋ አለኝ። እኔ ተስፋ የቆረጥኩ ሰው አይደለሁም። ተስፋ ያጣው ሰው በሆንማ ንግግሬ እንደዛ አይሆንም። በህይወቴ ተስፋ የቆረጥኩ ሰው በሆን አንደኛ ተሳዳቢ ነው መሆኑ፣ ባለጌ ነው መሆኑ፣ ቁረጠው ፍለጠው የሚሉ ሰዎችን ነው እዚህ ጋር ማከማም ትምለው አይደል? እንደዛ ነበር የምታዩብኝ እኮ። ይብዛ የሚነስም ትንሽዬ ተስፋ አለኝ ብዬ አስባለሁ። ተስፋ አልቆረጥኩም እንጂ ንግግሬ እንደዛ አይሆንም ነበር። ወይ ሃይማኖት ስሳደብ ታየኛለህ፣ ወይ ብሔሮችን ስሳደብ ታየኛለህ፣ ወይ እዚህ ጋር መጥቼ ጋጥ ወጥ ምናምን ሰውን ታየኛለህ ምናምን። በቃ ምንም የሚቀርብኝ ነገር የለም። እሺ ለማንኛውም የመካከለኛ ምስራቅ ጦርነት ወደ አስፈሪ ነገር የተሸጋገረ ነው። የራሽያ እና የዩክሬን ጦርነት እንደምታውቁት ምዕራባውያን ከዩክሬን ጋር በመሆን ራሽያን እየተፈታተኑ ነው የሚገኙት። የራሽያ ባለስልጣናቶች በተደጋጋሚ ጊዜ ማስጠንቀቂያ እየሰጡ ነው። በዓለም ፖለቲካ ውስጥ እኔ የራሽያኖችን ያህል ትዕግስተኛ እኔ እስካሁን አላየሁም። ነገሮች ወደ ኒውክሌር ጦርነት የሚሄዱ ከሆነ ጋይስ ይሄ አሁን ያለንበት ዘመን እንደ ሀገር የምናስብበት ነው። ቢቻል እንደ ምስራቅ አፍሪካ ካልሆነ እንደ ኢትዮጵያዊነት እንዴት ነው ልንቋቋም የምንችለው? እጅግ ከፍተኛ የሆነ ረሃብ እየመጣ ነው። ይህን በደንብ ስሙ። እጅግ ከፍተኛ የሆነ ረሃብ በተለይ ወደ አፍሪካ ሀገራት እየመጣ ነው። ፋኦ የፉድ ኤንድ አግሪካልቸራል ኦርጋናይዜሽን እየነገራችሁ ነው። ፕሊስ እኔ ልንገራችሁ፣ ግቢያችሁ ውስጥ ትንሽዬ ቦታ ያላችሁ ሰዎች ለጊዜው ዘርታችሁ ሊበቅል የሚችል ነገር መዝራት ጀምሩ። እየተቀደድኩ አይደለም፣ ዝም ብዬ ቅዠት አይደለም የምነግራችሁ፣ እውነት ነው የምነግራችሁ። የምትሰሙ ካላችሁ ሰምታችሁ ተግባራዊ የምታደርጉ ብዙ አድማጮች እንዳላችሁ ያውቃሉ። ለእናንተ ነው የምናገረው። እጅግ አስፈሪ የሆነ ይህን ስናገር ይኸው ስምንተኛ ወሬ ነው። ጦርነቱ ከተጀመረ ጀምሮ ቶኒ አልተቀየረም እስካሁን።
አሁንም እላችኋለሁ እጅግ አስፈሪ ረሃብ እየመጣ ነው። ረሃብ የሚመጣበት ምክንያት ደግሞ ይሄ ማዳበሪያ የሚተላለፍበት መንገድ ኦልሞስት እየተዘጋ ነው በጦርነቱ ምክንያት። ሰው ነዳጅ ላይ ብቻ ትኩረት ስለሚያደርግ ነው እንጂ የማዳበሪያ ጉዳይ እጅግ አስጊ ነው። ፋኦ ይህንን ተናግሯል፣ አሳስቧል። በዚህ ደግሞ በዋነኛነት የሚጎዱት በማደግ ላይ ያሉ ሀገራት ላይ ወይም ደግሞ የአፍሪካ ሀገሮች ናቸው። ፕሊስ ፕሊስ ፕሊስ። አረ ቴዲሻ አካበድክ ይላል ይኸውልህ እዚህ ጋር። ምክንያቱም እኔ ሳነብ ሙሉውና ስሰማ ማደምጠው ይሄንን ነው የሚያሳየኝ። እኔ አይ ዶንት ኖ አንተ ምን አይ ዶንት ኖ አንተ ጆርዳና ሼፍ እሷ ነው መሰለኝ የምታየው። አይ ዶንት ኖ ምን እያደመጣችሁ እንደምትውሉ አላውቅም። አሁን አይ ዶንት ኖ ወንድሜ ሼፎችን ነው እያደመጥክ የምትውለው ምግብ አሰራር ምናምን እንደዛ ከሆነ እንትን ትል ትችላለህ። እኔ ግን ሐቁን ነው የምነግርህ። ሌላው ገልፍ ሀገራት ላይ ያላችሁ ወገኖች ፕሊስ ፕሊስ ጥንቃቄ አድርጉ። ይህንንም ስነግራችሁ 8ኛ ወሬ ላይ ደርሻለሁ። ገልፍ ሀገራት ላይ ባህሬን፣ ኦማን፣ ዩናይትድ አረብ ኤምሬትስ፣ ዱባይ ምናምን ያላችሁ ብትችሉ ይሄው እስካሁን ስናገር 7ኛ 6ኛ ወሬ ነው። ዱባይ፣ ዩናይትድ አረብ ኤምሬትስ፣ ኳታር፣ እነዚህ ጆርዳን፣ ኦማን ምናምን የሚባሉ አካባቢዎች ላይ ያላችሁ መልቀቅ የምትችሉ ካላችሁ ለተለያዩ ምክንያቶች ሄዳችሁ ካላችሁ ልቀቁ። ለቃችሁ ወደ ኢትዮጵያ ተመለሱ። አገር መኖሩ ጥቅሙ እዚህ ጋር ነው። ፕሊስ ሰባኪዎች፣ ፕሊስ ፕሊስ ሰባኪዎች አንድ መልእክት አለኝ። ፕሊስ ነገሮች እስኪጠሩ ድረስ ፕሊስ ሰዎችን እየሰበሰባችሁ አንተ በመጀመሪያ ዙር 2 ሰከንድ ነው የምትቆየው 30 ደቂቃ ላድርግልህ ምናምን የሚል ስብከት አቆሙ። ፕሊስ ፕሊስ ስለ ዓለም ጸልዩ። አንዳንዶቻችሁ አሁንም ስለ ወሲብ ነው የምታወሩት። እናንተ ጭንቀታችሁ አይ ዶንት ኖ። እኔ ብዙ ሰባኪዎች ለምን ስለ ወሲብ ነክ ነገር እንደሚያስጨንቃችሁ አላውቅም። መጀመሪያ ሀገር ሰላም ሲሆን ነው፣ ዓለም ሰላም ሲሆን ነው። ሁላችሁም እንደየእምነታችሁ ጸልዩ። መጽሐፍ በርከክ ማለት አለባችሁ። ሲሪየስ የሆነ ነገር ነው እየመጣለው። በጣም ሲሪየስ ስላችሁ እጅግ በጣም ሁላችንም በጋራ ልናስብበት ልናወራበት የሚገባ ነገር ማለት ነው። እሺ በዚህ ልጀምርና ወደ ወሬዎች እንሄዳለን። በኢራንና በአሜሪካ በእስራኤል መካከል የሚደረገው ጦርነት ጄኔቫ ላይ ከተስማሙት ስምምነት በኋላ የ60 ቀን ስምምነት ነበር የተፈራረሙት። ያ ሙሉ ለሙሉ ፈርሶ ወደ ዳግም ጦርነት ተመልሰዋል። ሲዝፋየር ታውጆ ነበር። ይሄ ሲዝፋየር ወይም ደግሞ የተኩስ አቁም ስምምነት ስኬታማ አይሆንም ብያችሁ ነበር። ስኬታማ የማይሆንበት ምክንያት ደግሞ በተደጋጋሚ እንደነገርኳችሁ ጦርነቱ የእስራኤል እንጂ የአሜሪካ ስላልሆነ ነው። አሜሪካ ደግሞ ፖለቲካዋ የሚዘወረው በእስራኤል ነው። ስለዚህ የእስራኤልን ዓላማ ከማንጸባረቅ ወይም ደግሞ ከማሳካት በዘለለ አሜሪካ ፖለቲከኞች ወይም የአሜሪካ ፖለቲከኞች ምንም ሌላ ነገር የላቸውም። በዚህ የሚከራከር ያለ አይመስለኝም። ምንም ጥያቄ የለውም። አሜሪካ የመጨረሻ ፓወርፉል ሀገር ናት። በወታደር፣ በህዝብ ብዛት፣ በኢኮኖሚ አሜሪካ is ፓወርፉል። ያው እጅግ እኔ ልናገር ከምችለው በላይ ፓወርፉል የሆነች ሀገር ናት አሜሪካ። አሁንም እጅግ ለመናገር በሚከብደኝ ደረጃ ደግሞ እቺ ፓወርፉል ሀገር ፖለቲካዋ የሚዘወረው ኒው ጀርሲን በምታክል ሀገር ነው።
የአሜሪካ ፖለቲከኞች ሪፐብሊካንን ብሏቸው ዲሞክራቶች ሙሰኞች ናቸው። ሙሰኞች ናቸው ስላቸው ወደ ስልጣን ሲመጡ ወደ ስልጣን እንዲመጡ ጥርጊያውን ላመቻቹላቸው፣ ገንዘብ ለሰጧቸው፣ ሚዲያ ለሰጧቸው ሰዎች ድምፅ የሚሆኑ ናቸው። የአሜሪካ ፖለቲካ ውስጥ የእስራኤል ሎቢስቶች እንደፈለጉ ይሆናሉ። the most powerful ሎቢስቶች ናቸው የእስራኤል ሎቢስቶች። በዋዛ ምታቸው አሉ። ስለዚህ እነዚህ ፖለቲከኞችን ይዘዋል። የሎቢስቶች ስራ ምንድነው ካላችሁ እያንዳንዱ የአሜሪካ የውጭ ጉዳይ ፖሊሲ እስራኤልን ተጠቃሚ ያደረገ እንዲሆን ማድረግ ነው። ፕሬዝዳንቱን ይመርጣሉ፣ ምክትሉን ይመርጣሉ፣ የመካከለኛ ምስራቅ ልዩ መልእክተኛን ሊመርጡ ይችላሉ። የሲአይኤ ወይም ደግሞ ኤፍቢአይ ቁልፍ ሰዎችን፣ የፔንታጎን ሰዎችን፣ ሚዲያውን ኮንትሮል አድርገዋል። እኛ የምንሰማውና ከሚዲያ እኛ የሚነገረንና እውነታው የተለያየ ነው። ለዚህ ነው በዚህ ዘመን ያሉ ሰዎች ምስጋና ለሶሻል ሚዲያ ይግባና ሜንስትሪም ሚዲያዎች ከሚነግሩን ውጭ ያለውን እንድናውቅ እንድንረዳ በማድረጉ ረገድ ሶሻል ሚዲያ ወሳኝ ነው፣ ወይም ደግሞ ቁልፉ ሚና ተጫውቷል። ከነዚህ መካከል አንዱ ቲክቶክ ነው። ቲክቶክ ላይ በሜንስትሪም ሚዲያ እድል ያልተሰጣቸው የፖለቲካ ሳይንቲስቶች፣ ፕሮፌሰሮች፣ የሚሊተሪ ሰዎች፣ የደህንነት ሰዎች በነፃነት ሀሳባቸውን ያንሸራሸሩ ነበር። ለዛም ነው ቲክቶክን የአሜሪካ መንግስት በእጅ አዙር እንዲገዛው የተደረገው፣ ወይም ደግሞ ቻይኖችን አስገድዶ። ቲክቶክ ላይ ዛሬ እንደ ከዚህ ቀደሙ እናያቸው የነበሩ ነገሮችን እንደ ልብ አናገኝም። በተለይ ጋዛ ላይ የሚደረገው ጭፍጨፋ፣ መካከለኛ ምስራቅ ላይ የሚፈጸመው እያንዳንዱ ጄኖሳይድ እንደ ከዚህ ቀደሙ አናይም። ሴንሰር ይደረጋል። ብዙዎቻችሁ ልብ አላላችሁም። አሁን የመካከለኛ ምስራቅ ጦርነት ዝም ብሎ የመጣ ጦርነት አይደለም። እስራኤል እዛ አካባቢ ላይ የምትፈልገውን ወይም ደግሞ ቤንጃሚን ኔታንያሁ እዛ አካባቢ ላይ እንዲሳካለት የሚፈልገውን ነገር አላሳካም። በመካከለኛ ምስራቅ ጉዳይ ቤንጃሚን ኔታንያሁ ወይም እስራኤል የአሜሪካን ወታደሮችን ሲጠቀሙ ኖረዋል። እንዳልኳችሁ አንድ ሀገር ወደ ጦርነት ለመግባት ኮዝ ያስፈልጋታል። ኮዙ ደግሞ የሚፈጠረው ወይም ደግሞ ኤግዚስቴንሻል ትሬት አለብኝ ካለች ያንን የህልውና ስጋት ወይም አደጋ የሚነግራት የስለላ መዋቅሯ ነው። ኢማጂን የኢትዮጵያ የስለላ መዋቅር በኢንተረስት ግሩፖች ተጠልፎ ለጠቅላይ ሚኒስትሩ ወይም ደግሞ ለሚኒስትሮች ምክር ቤት ሰዎች የተሳሳተ መረጃ ቢደርሳቸው፣ ለምሳሌ እንበልና ኬንያ ኢትዮጵያን ለማጥፋት ጅምላ ጨራሽ መሳሪያ ታጥቃለች የሚል መረጃ የሬድዋን ሁሴን ቢሮ ለጠቅላይ ሚኒስትር ቢሮ ሰዎች፣ ለሚሊተሪ ሰዎች ቢናገር የሚሊተሪ ሰዎች፣ የሚኒስትሮች ምክር ቤት ሰዎች ቶሎ ስብሰባ ይጠራሉ። ምን እናድርግ፣ እንዴት እናድርግ፣ የህልውና አደጋ አለው ገብተናል፣ ከዛሬ ነገ እንቅደም ብለው ወደ ጦርነት ይገባሉ ማለት ነው። የምናገረው ንግግር በደንብ ይገባቸዋል ብዬ አስባለሁ። በመካከለኛ ምስራቅ ጉዳይ የአሜሪካ ሃርድ ላይ ያሉት ወይም ደግሞ የአሜሪካ ፕሬዝዳንቶች እና የዋይት ሃውስ ሰዎች ሁልጊዜ ከሲአይኤ የሚደርሳቸው መረጃ በመካከለኛ ምስራቅ ጉዳይ ላይ የተሳሳተ ነው። ሆን ተብሎ ዲዛይን የተደረገ ሆን ተብሎ እንዲነገራቸው ተደርጎ ማለት ነው። የሲአይኤ ሰዎች ላይ ኢንፊልትሬት አድርገው የገቡ ኢንተረስት ግሩፖች አሉ። ለምሳሌ ሳዳም ሁሴን ጅምላ ጨራሽ መሳሪያ ታጥቋል፣ ከዛሬ ነገ ወደ አሜሪካ ተኩሶ ያጠፋናል የሚል መረጃ ከደረሳቸው የዋይት ሃውስ ሰዎች ሪያክት ያደርጋሉ። እንደተነገራቸውም እንደሰሙትም
ወደ ዘመቻ ሳዳም ሁሴን አደረጉ። ሳዳም ሁሴን ላይ ገቡ። ኢራቅን እንደምታቋት አደረጓት። ምንም ነገር የለም። ሰውየው ጅምላ ጨራሽ መሳሪያ የለውም፣ ምንም የለውም። አፍጋኒስታን፣ ሶሪያ፣ ሊቢያ፣ የመን እነዚህ ሁሉ ወደ ፍርስራሽነት የተለወጡ ሀገሮች ናቸው። በአንድ ወቅት የስልጣኔ ማማ የሚባሉ በአንድ ወቅት ህዝባቸው የተረጋጋ ኑሮ ይኖሩ የነበሩ ዛሬ እነዚህ አካባቢዎች ወደ ፍርስራሽነት ተለውጠዋል። እነዚህ ሀገራት ወደ ፍርስራሽነት እንዲለወጡ የአሜሪካ ወታደሮች የአንበሳውን ድርሻ ተወጥተዋል። ሽብርተኞች እንደዚህ ያደርጉ እንዲያደርጉ ከዛሬ ነገር እንዲያደርጉ ነው እንዲያደርጉ የሚተሳሳተ መረጃ ያደርሳቸዋል። አሁን ላይ ግን እያንዳንዱ የአሜሪካ ዜጋ ኩዌሽን ማድረግ ጀምሯል። እችን ሀገር እያስተዳደራት ያለው ማን ነው የሚል ብርቱ ጥያቄ ይጠይቃሉ። ህዝብ ማለት እንደዚህ ነው። ኤሊቶች ህዝብ ያነቃሉ የሚባለው እንዲህ ሲያደርጉ ነው። ምስጋና ለፖለቲካ ሳይንቲስቶች፣ ለፕሮፌሰሮች፣ ጡረታ ለወጡ የሚሊተሪ ሰዎች፣ ለጋዜጠኞች ይሁንና ዛሬ የአሜሪካ ህዝብ ጥያቄ ምልክት እያስቀመጠ ነው። ከዚህ ከዓለም ዋንጫ በኋላ አዳዲስ ነገሮችን ማየት ትጀምራላችሁ። አሁን ዓለም ዋንጫ ቢዚ ስላደረገ ነው። የመካከለኛ ምስራቅ ጉዳይ ላይ አሜሪካ የምትወስዳቸው እያንዳንዱ እርምጃዎች አንዱም የአሜሪካንን ኢንተረስት ያስጠበቀ እንዳልሆነ የአሜሪካ ህዝብ አብዛኛው ያምናል። እንደውም አጌንስት ከኛ ኢንተረስት ውጭ የሚደረግ ጦርነት ነው ይላሉ። የኢራቅ ጦርነት ቀደም ሲል የዘረዘርኳችሁ በሙሉ ማለት ነው። የመካከለኛ ምስራቅ ጦርነት አንዳንድ የፖለቲካ ተንታኞች በተደጋጋሚ ሲናገሩ እንደምትሰሙት ታላቋ እስራኤልን የመገንባት ነው። ኖ አይደለም የሚል ተከራካሪ ካለ ፖለቲከኛ ካለ የሚናገርበትን ወይ የሚከራከርበትን መንገድ ለማድመጥ ዝግጁ ነኝ እኔ በግሌ ለመማር ማለት ነው። እኔ በገባኝ በተረዳሁት ባነበብኩት በኔ መጃጃል አለኝ እዚህ ጋር መጃጃል ብሎ ኮመንት ቴዲ የጀጅባል ነው እንዲያለው አንዳንድ ጊዜ እያወራኝ ዝም ብዬ አይኔ የሆነ ኮመንት ላይ ያነብና በነግሬ ማል ከዛ ኮመንት ውስጥ ቀላቅላለሁ። አምሶሪ በኔ መረዳት ታላቋ እስራኤልን ለመገንባት ነው። ታላቋ እስራኤል እንዴት ነው የምትገነባው ካላችሁ የተወሰነውን ነገር በከፊል ልንገራችሁና ወደዚህ ይመጣለሁ። የመካከለኛ ምስራቅ ጦርነት ከመጀመሩ በፊት የህንዱ ጠቅላይ ሚኒስትር ኔራንድራ ሞዲ ወደ ቴልአቪቭ መጥተው ነበር። ታስታውሳላችሁ። አንድ ካነበብኳቸው ኮንስፓይሬሲዎች በጣም ከገዙኝ ኔራንድራ ሞዲ ወደ ቴልአቪቭ መጡና ከቤንጃሚን ኔታንያሁ ጋር የተስማሙት አንድ ስምምነት አለ። ይህም ስምምነት ህንድ እንደምታውቁት ዓለማችን ላይ ከፍተኛ የህዝብ ብዛት ያለባት ሀገር ናት። 1.4 ቢሊዮን ህዝብ አላት። አብዛኞቹ በአይቲ ላይ ወይም ደግሞ የኢንፎርሜሽን ቴክኖሎጂ ላይ ሙያ ያላቸው ናቸው። ህንድ በዓለማችን ላይ ከፍተኛ የሆነ ህዝቦቿን በአይቲ ዙሪያ ላይ እንዲሰማሩ ወይም ደግሞ በተለያዩ የስራ መስክ ላይ እንዲሰማሩ በዓለም ዙሪያ ላይ ታሰማራለች ወይም ደግሞ ሀገራቸውን ለቅወታሉ። ኔራንድራ ሞዲ እና ቤንጃሚን ኔታንያሁ በድብቅ ተፈራረሙ የተባሉ ታስታውሳላችሁ። የመካከለኛ ምስራቅ ጦርነት ከመጀመሩ በፊት ኔራንድራ ሞዲ ከኢትዮጵያ መልስ ቀጥታ ወደ ቴልአቪቭ ነው የሄዱት። ይህ ስምምነታቸው ሰራተኛ ለማቅረብ ነው። ሰራተኛ የሚቀርበው ለምንድን ነው ነግራቸዋለሁ። አሁን ምንድን ነው የሚሆነው? እንደምታዩት መካከለኛ ምስራቅ ሽብርተኞችን ለመዋጋት ቢሆን የንጹሃን መኖሪያ ቤቶች ምን አደረጉ? የህፃናት ትምህርት ቤት ምን አደረገ? ድልድይ ምን አደረገ? ትምህርት ቤት ምን አደረገ? መንግስት ምን አደረገ? መንገድ ምን አደረገ? ሽብርተኛን ለማጥፋት ነው የሚል አካል ለይቶ ሽብርተኛን ይመታል።
በእርግጥ ሽብርተኞች የንጹሃን መሰብሰቢያ ቦታዎችን ይጠቀማሉ ምናምን የሚባሉ ምክንያቶች ሊቀርቡ ይችላሉ። ኦኬ፣ አንዳንድ ሽብርተኞች እንደዛ ያደርጋሉ። መካከለኛ ምስራቅ ላይ የምታዩት ግን ቢዮንድ ዛት ነው። ሚኒስትሪ ሚዲያም አይነግራችሁም። ሶሻል ሚዲያም እንደልባችሁ እንደዚህ አይነት ነገሮችን ፖስት እንድታደርጉ አይፈቅድላችሁም። አካባቢውን በአካል ሄዳችሁ ብትመለከቱ ግን ማመን ይከብዳችኋል። ሕፃን የለ፣ አዋቂ የለ፣ አዛውንት የለ፣ ዋይፓውት ነው የሚያደርጉት። አካባቢውን ወደ ፍርስራሽነት ነው የተለወጠ ያለው። ልክ ነው፣ ልክ አይደለም። የተቆራረጠም ቢሆን ቪዲዮ ካያችሁ አፍጋኒስታንን ያያለ፣ ሶሪያን ያያለ፣ አሁን ሊባኖስን ያያለ፣ የመንን እንደምታውቁት ነው። ቦምብ ሲጣል ወዴት ነው የሚጣለው? ስለዚህ አካባቢውን የማጽዳት ዘመቻ ነው። ይሄ አካባቢውን ደግሞ የማጽዳት ዘመቻ የአሜሪካ ወታደሮችን በመጠቀም ነው። እነዚህ አካባቢዎች ላይ ጄኖሳይድ አልተፈጸመም የሚል ሰው ካለ አንተ ወይ አንቺ የዓለማችን ንክር ሰው ነው። አምሶሪ ለዚህ ንግግር ንክር ማለት አምሶሪ ምንጭ ይሉኛል። ምንጭ እኔ እንደሌሎች ደርቋል አለሽም፣ ግን የዓለም አቀፉ የወንጀለኞች ፍርድ ቤት ቤንጃሚን ኔታንያሁን ዋር ክሪሚናል ነው ብሎታል። የጦር ወንጀለኛ ነው ብሎታል። አምነስቲ ኢንተርናሽናል እስራኤል እነዚህ ሀገራት ላይ ጄኖሳይድ ፈጽማለች ብሏል። ቴዲ አይደለም ያላችሁ። ልክ ነኝ ልክ አይደለም? አም ሶሪ። ይሄን አንደርስታንድ ሳታደርጉ ከማድመጥ ውጭ ምንም በቃ ጆሮአችን ባታዋጡ ጥሩ ነው። ልክ ነኝ ልክ አይደለም? ይሄ እኮ ያ አምነስቲ ኢንተርናሽናል ለምሳሌ ቤንጃሚን ኔታንያሁ የጦር ወንጀለኛ ነው ተብሎ የእስር ማዘዣ የወጣበት ነው። ቴዲ አይደለም ያወጣበት። ስለዚህ እነሱ ያሉትን ነው የምነግራችሁ። እጅግ ለማመን የሚከብድ ጭፍጨፋ ነው የተፈጸመባቸው። አም ሶሪ። ይህን ማውገዝ ይህንን ትክክል ነው ብሎ የሚቀበል አእምሮ ካላችሁ አይ ዶንት ኖ እንዴት አይ ዶንት ኖ። እነሱ ብቻ አይደሉም፣ ኢቭን እስራኤላውያን ራሱ ይህንን እያወገዙ ነው። በቁጥር ቀላል የማይባሉ እስራኤላውያን ራሳቸው ያወግዛሉ። በጣም ያወግዛሉ። ኦኬ፣ የዛ ኤክስቴንሽን ነው ኢራን ላይ የሚደረገው ጦርነት። ኢራናውያን በተደጋጋሚ ሳወራ ሰምታችሁኝ የምታውቁ ሰዎች ወይም እንደምታውቁ ሰዎች ይሄ ነገር ኢራቅ ላይ ሲሆን፣ ሶሪያ ላይ፣ የመን ላይ፣ ሊቢያ ላይ፣ አፍጋኒስታን ላይ ሲሆን ተረኞቹ እኛ ነን ብለው ሲዘጋጁ ነበር። ስለዚህ ሲዘጋጁ ከነበሩ ሰዎች ጋር ነው ግጥሚያው ማለት ነው። ዋነኛ ዓላማው ታላቋን እስራኤል የመገንባት ከሆነ የአሜሪካ ፕሬዝዳንቶች ከሪፐብሊካን የሚምጣ ከዲሞክራት የእስራኤልን አጀንዳ ከማስፈጸም ውጭ አማራጭ የላቸውም። ስለዚህ ቤንጃሚን ኔታንያሁ ካልፈቀደ በስተቀር ኢስላማባድ ላይ ተስማማ፣ ኦስትሪያ ቬና ላይ ተስማማ፣ ስዊዘርላንድ ተስማማ፣ ኢትዮጵያ አዲስ አበባ ሄደ ተፈራረም፣ ምንም አታመጣም። እዚህ ውስጥ አለ የአሜሪካ ፕሬዝዳንት ተወካይ አለ። እዚህ ውስጥ ተወካይ ዛሬ በተሰጠኝ ስልጣን ስነግርህ ማለት ነው፣ ቃል ሳወጣብህ ማለት ነው አለ ተወካይ አለ። የዋይት ሀውስ ሰው አይ ቲንክ ይርታቸው ነበር እዚህ ሶሻል ሚዲያ ላይ የዋይት ሀውስ ተወካይ። ሌላ አለ። ፖለቲከኞችን ቆይ ሳመጣ ይርታቸው ይመጣል። ሌላ አለ።
ኦኬ አሉ። ይሄን አድርሱልኝ። ጁፒተር ላይ ወጥተህ ተፈራረም፣ አዲስ አበባ ሄደህ ተፈራረም። እስራኤል ካልፈቀደች በስተቀር ዶናልድ ትራምፕም ሆንክ ጆ ባይደን፣ ባራክ ሁሴን ኦባማም ሆነ ጆርጅ ደብሊው ቡሽ ምንም አታመጣም። አይ ቲንክ ግልጽ ነው ንግሪያ፣ ምንም አታመጣም። ቬሪ ስማርት ቤንጃሚን ኔታንያሁ ማለት በነገራችን ላይ ሂዝ ቬሪ ስማርት። ቅድም ኒው ጀርሲን የምታክል ሀገር ያልኳቸው የ350 ሚሊዮን ህዝብ ዓለም ግዙፏ ሀገር፣ ቅድም ግዙፍ ናት አሜሪካ፣ ምንም ጥያቄ የለውም። አንብልበብል በጣም ግዙፍ ፓወርፉል ሀገር ናት። እችን ሀገር እንደፈለገች የራሷን ኢንተረስት በማስጠበቅ ረገድ ቤንጃሚን ኔታንያሁ ካልፈቀደልህ ንቅንቅ አትልም። ንቅንቅ የምትል ከሆንክ ንቅንቅ ያለበትን መንገድ ንገረኝና እኔ ይቅርታ አልጠይቅም። ይቻላል ይቻላል ወይ? አገራት አሁን ለምሳሌ እንደ አንድ እስራኤላዊ ብትጠይቁኝ፣ እንደ አንድ እስራኤላዊ ሆኜ ብትጠይቁኝ፣ ማንም ሰው ከራሱ ኢንተረስት አጌንስት አይቆምም። እኔ እንደ አንድ ኢትዮጵያዊ የኢትዮጵያን ጥቅም የሚጎዳ ነገር ላይ በፍጹም መሳተፍ አልፈልግም። የኢትዮጵያን ጥቅም የሚጎዳ ከሆነ አይ ዶንት ኬር ለኬንያ፣ አይ ዶንት ኬር ለኤርትራ፣ አይ ዶንት ኬር ለታንዛኒያ። በናሽናል ኢንተረስት ጉዳይ አም ሩዝለስ። ምክንያቱም አንተም እንደ ሀገሬ ነው የምታወራኝ፣ እኔም እንደ ሀገሬ ነው የማወራ። ሀገራት በኢንተርናሽናል ፖለቲክስ ውስጥ ናሽናል ኢንተረስታቸውን የሚቃረን ነገር ካደረጋችሁ አይታገሷችሁም። እንደ አንድ እስራኤላዊ ሆናችሁ ስታዩት እስራኤላውያን የራሳቸውን ኢንተረስት ለማስጠበቅ የሚሄዱበት ርቀት በጣም የሚገርም ነው። ለማመን የሚከብድ ነው። በእኔና በእናንተ ጭንቅላት የሚመረምር አይደል። ድንቅ ናቸው። አሜሪካንን የምታውቅ አንዳንዶች ኖ አሜሪካና እስራኤል እኮ ወንድማማችና እህትማማቾች ናቸው ምናምን ይለዋል። ኖ ሁለት የተለያዩ ሀገራት ናቸው። ተሳስቶ የአሜሪካ ፕሬዝዳንት ከአጌንስት ከእስራኤል ኢንተረስት ጋር የቆመ ሰዓት የጆን ኤፍ ኬኔዲ እጣ ፈንታ ይደርሰዋል። አይ ቲንክ ታውቃላችሁ የጆን ኤፍ ኬኔዲ እጣ ፈንታ ምንድን ነው? በዚህ ደረጃ ፓወርፉል ያደረጋችሁ ከኔ ጋር የነበራችሁ ታስታውሳላችሁ። ቤንጃሚን ኔታንያሁ ካልፈቀደ በስተቀር ተስማሙ እኮ ቴዲ፣ በቃ ጦርነቱ ቆመ። ኖ ቤንጃሚን ኔታንያሁ ካልፈቀደ በስተቀር የሚመጣ የሰላም ስምምነት የለም ብያችሁ ነበር አልነበረም? አይሆንም። የአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ የሚናገረውን ከሰማችሁ አሁን በተወሰነ መንገድ ከፕሬዚዳንት ዶናልድ ትራምፕ ጋር የሚቃረን ሀሳብ አስተያየት እየሰጠ ነው። there is something wrong ነው ያለው ነው። እሱ የአሜሪካን ኢንተረስት ለማስጠበቅ የአሜሪካ ጦርነት አይደለም ብሎ ትንሽ የባነነ ሰው ነው። እዛ ጋር ደፋ ቀና ይላል፣ እዚህ ጋር የሚያፈርስ ነገር ይመጣል። በስዊዘርላንዱ ስብሰባ ኤምኦዩ ሜሞራንደም ኦፍ አንደርስታንዲንግ ሲፈራረሙ አንደኛው ፖይንት ተርሚኔሽን ኦፍ ዋር ነው። ይህ ጦርነት የማቆም ስምምነት አንደኛው 4 ፖይንቶች ናቸው።
ሊባኖስ ላይ የሚደረገውንም ጦርነት ወይም ደግሞ ቶክስ ማቆም ነው። እዚህ ጋር ሊፈራረሙ ያለ እስራኤል ከዚህ ቀደም አድርጋው ከማታቀው በላይ ሊባኖስን መደብደብ ጀመረች። which is against MOU ማለት ነው። ኢራናውያንና አሜሪካውያን ሊባኖስ ላይ የሚደረገው ጦርነት ወይም ደግሞ ጥቃት መቆም አለበት ብለው እየተነጋገሩ እየተፈራረሙ እያለ we don't care ላይ አሜሪካ ማድረገች እስራኤል ማድረገ ማንም ማድረገ ሊባኖስ ላይ የሚደረገው ጥቃት ራሱ መቆም አለበት ብለው ተስማምተው እያለ እስራኤል ኃይል ጨምራ ሊባኖስን ወደ ፍርስራሽነት ለውጣለች። ፕሬዝዳንት ዶናልድ ትራምፕ አረበ መድኃኒዓለም ቤንጃሚን ኔታንያሁ በእናትህ ሊባኖስን አደብድብ እኔ አፈርስሁን እንዲህ ያሉ ሊትራሊ እንደዚህ እንደማለት ነው። ማስቆም አይችሉም። ለምንድነው ማስቆም አይችሉም? አንድ ጤነኛ አእምሮ ያለው ሰው እቺ ፓወርፉል ሀገር እንዴት ነው ከሷ አጌንስት የሆነ ነገር ለቭላዲሚር ፑቲን ማትመለስ፣ ለቻይና ማትመለስ የዓለም ሀያሏ ሀገር እንዴት ነው እስራኤል የምታደርገውን ጥቃት በሙሉ አረፍተ ነገር እንኳን ማውገዝ የሚከብዳቸው? የሆነ ነገር ቢኖር ነው ማለት ነው። ዝም ብለው የማታ ከሁለተኛ ክፍል ያቋረጥ እንኳን ሰው ብትሆን እንኳን ይሄን ከሰማ በኋላ ከማን የሆነ ነገር ቢኖር ነው ማለት አለበት ተብሎ ይጠበቃል። ይሄን ነገር ከሰማ በኋላ እኔ ያፈርሰው ትምህርት ቤት መሄድ አይጠበቅብም። እኔ ሊገባ ሁሉም ሰው ሊረዳው ሊገባው በሚችል አማርኛ ነው የተጠቀምኩ ያሉት። የማታ ከሁለተኛ ክፍል የተማርክ እንኳን አቁመ እንኳን ቢሆን ይገባል። እንዲህ ነው እንዴ? ለምንድን ነው እንደዚህ የፈሩት? ምናምን ማለት አለ። ቢኮዝ ፖለቲካቸው ቅድም ሲል እንደነገርኩ በሙስና የተተበተበ ነው፣ በኢንተረስት ግሩፖች የተጠለፈ ነው። ስለዚህ ኤምኦዩ ወይም ደግሞ ሜሞራንደም ኦፍ አንደርስታንዲንግ ፈረሰ ማለት ነው። ይሄን ያፈረሰችው ማለት እስራኤል ናት። እስራኤል ለምንድን ነው ያፈረሰችው? ቢኮዝ የነሱ ኢንተረስት አልተሟላም ገና። እስራኤል ምንድነው ማድረግ የምትፈልገው? ኢራንን ወደ ዲስፋንክሽናል ረምፕ ስቴት መቀየር ነው። ልክ ሶሪያን ወደ ፍርስራሽነት እንደቀየረችው የመንን፣ አፍጋኒስታንን፣ ኢራቅን፣ ኢራንን ወደ ፍርስራሽነት መቀየር ነው። በቃ ሌላ ነገር የለውም። ለምንድነው ኢራንን ወደ ፍርስራሽነት መለወጥ የምትፈልገው? ቢኮዝ ቀደም ሲል እንደነገርኳችሁ እዛ ጋር ታላቋን እስራኤል የመገንባት ፕሮጀክት አለ። ይሄ ታላቋን እስራኤል የመገንባት ፕሮጀክት ደግሞ ከኔራንድራ ሞዲ ጋር እሱ ሰራተኛ ያቀርባል። አካባቢው የአይቲ አካባቢ ነው የሚሆነው። የዓለም አሰላለፍ ይቀየራል። አመዱ አንተ ገና እዚህ ነው ያለው። አንተ ገና ላጩኝ ቋጩኝ ተገረስኩ አልተገረስኩ ምናምን እያልክ ነው ያለው። የብሔር ፖለቲካ ውስጥ ነው ያለ ነው። ዓለም እየተቀየረች ነው። እስራኤል ኢንተረስቷን ለማስጠበቅ ዛሬ የምታደርገውን ነገር የዛሬ 40 ዓመት ነው የጀመረችው ማስላት። እያንዳንዱ ነገራቸውን በእቅዳቸውና በዓላማቸው መንገድ ነው እያስኬዱ ያሉት። ዛሬ ከኢራን ጋር የሚያደርጉት ጦርነት የዛሬ 30 ዓመት ቤንጃሚን ኔታንያሁ እኮ ነግረዋል። ኢራንን መጀመሪያ ኢራቅን ቶሎ ብለን ካላስቆምናቸው within 2 weeks ኒውክሌር ይታጠቃሉ። ኮንግረስ ላይ ቀርበው ነው የሚናገረው። ማይ ፍሬንድ ቤንጃሚን ኔታንያሁ መጣ ሲባል ደግሞ የአሜሪካ ኮንግረስ አስቀድሞ መልእክት ይመጣላቸዋል በጽሁፍ። አንድም ተቃውሞ ማሰማት አይቻልም። ሁላችሁም ቆማችሁ ማጨብጨብ አለባችሁ። ተቀመጡ እስኪላችሁ ድረስ እሱ እስኪቀመጥ ድረስ ማናችሁም አትቀመጡ ይባላል። ታምናላችሁ? አይ ቲንክ አንዳንዶቻችሁ አታምኑ መሰለኝ። የምነግራችሁ ነገር ቆመ ነው የምታጨበጭበው። ኔታንያሁ ወደ ማይክ ሲይዝ አንድም የኩርፊያ ፊት ማሳየት አትችልም። ኔታንያሁ ሲመጣ ማለት አቁም እስኪ ወይም ደግሞ እስኪቀመጥ ድረስ መቀመጥ አትችልም። ለምንድን ነው እንደዚህ የሚሆነው?
ወደ ፓኪስታን ኢስላማባድ ለስምምነት ለድርድር ሲሄዱ ጄዲ ቫንስ አለ ምክትል ፕሬዝዳንቱ፣ የመካከለኛ ምስራቅ ልዩ መልእክተኛ ስቲቭ ውድኮቭ አለ። ኢዝ ሪል ስቴት ኤጀንት ባይዞ ምንም ስለ ፖለቲካ የሚያውቀው ነገር የለም። ጄሬድ ክሪሽነር የሚባል አለ፣ የዶናልድ ትራምፕ የሴት ልጁ ባል ነው። ሶስቱ ናቸው የሄዱት። ጄዲ ቫንስ፣ ስቲቭ ውድኮቭ፣ ጄሬድ ክሪሽነር የሚባል ሶስቱ ነው የሄዱት። ቤንጃሚን ኔታንያሁ ሲኤንኤን ላይ ቀርቦ የእስራኤል ጠቅላይ ሚኒስትር እኮ ነው። ሲኤንኤን ላይ ቀርቦ ጥያቄ ቀርበለታል። እንዴት ነው የእስራኤል ኢንተረስት ተሟልቷል ብለህ ታስባለህ? ጄዲ ቫንስ፣ ስቲቭ ውድኮቭ እና ጄሬድ ኩሽነር እኮ ወደ ኢስላማባድ ፓኪስታን ለድርድር እየሄዱ ነው እያንዳንድ ብሎ ይጠይቁታል። ፐብሊክ ሪከርድ ነው አለላችሁ ሲኤንኤን ላይ። ወል የኔ ካቢኔዎች በእስራኤል ጉዳይ ላይ በየቀኑ ሪፖርት እንደሚያደርጉልኝ እነ ጄዲ ቫንስ እያንዳንዱን ነገር በየቀኑ ሪፖርት እያደረጉልኝ ነው ብሎ የተናገረው። ይሄን ቤንጃሚን ኔታንያሁ በሚናገርበት ሰዓት ዶናልድ ትራምፕ ምን እየተካሄደ እንደሆነ አያውቅም። ገና እኮ የተጓዙ ነው። ፕሌን ላይ ሆነው የሚደውሉት ለቤንጃሚን ኔታንያሁ፣ ትዕዛዝ የሚቀበሉት ከቤንጃሚን ኔታንያሁ ነው። አመዶ ካልሰማ አንተ ቢዚ ሆናል። በሰፈር ጉዳይ በብሔር ጉዳይ ቢዚ ሆናል። በየትኛው ጊዜ ትሰማለህ? ጊዜ የለህማ። ጊዜ የለም። አንተ ሚሳይል እያብላላህ ነው፣ ኒውክሌር እያብላላህ ነው፣ አቶሚክ ቦምብ እየሰራህ ነው። በየትኛው ጊዜ ትሰማለህ? እንደ ያለ ነገር እኮ አስማም አንተ አልሰማም ይለኛል እንዴ? ጊዜ የለህማ አንተ ኒውክሌር እያብላላህ ነው። ምጡቅ አእምሮን ተጠቅመ ህዝብ ለህዝብ እያባላ። እሺ ማንኛውም የሰው ዘር መስማት ያለበት አሁን የዓለም ያለበት ነባራዊ ሁኔታ ይሄ ነው። አንድ ጤነኛ አእምሮ ያለው ሰው እንዴት ነው? ቆይ ቤንጃሚን ኔታንያሁ የእስራኤል ጠቅላይ ሚኒስትር ነው። ዶናልድ ትራምፕ የአሜሪካ ፕሬዚዳንት ነው። እነ ጄዲ ቫንስ ለአሜሪካ ፕሬዚዳንት ሪፖርት ማቅረብ ሲገባቸው እንዴት ነው ለቤንጃሚን ኔታንያሁ ሪፖርት የሚያቀርቡት? እሱ ይገርማል። ትዕዛዝ የሚቀበሉት ከሱ ነው። መጨረሻ ላይ ይህን በመናገሩ መቆጣት የጀመሩ አንዳንድ የፖለቲካ ሳይንቲስቶች፣ ሚሊተሪ ሰዎች ማጉረምረም ሲጀምሩ ድጋሚ ቤንጃሚን ኔታንያሁ ፎክስ ላይ መጣና ጥያቄ ቀረበለት። እንደነገርኳችሁ ቤንጃሚን ኔታንያሁ የመጨረሻ ስማርት ሰው ነው። ግሬተስት ማኒፕሌተር በዓለማችን ላይ እሱን ያህል የለም። ጆርጅ ቡሽን እንዴት ማድረግ እንዳለበት ያውቃል። ባራክ ሁሴን ኦባማን ምን ማድረግ እንዳለበት የሚያውቅ ሰው ነው። ጆ ባይደንን እንዴት ማሽሞንመን እንዳለበት ያውቃል። ዶናልድ ትራምፕ ምን ሲለው ፊቱ እንደሚፈካ የሚያውቅ ሰው ነው። ወል እንዴት እንደዚያ ተላለ ሲባል ወል እኔ የእስራኤል ጠቅላይ ሚኒስትር ነኝ፣ ዶናልድ ትራምፕ የአሜሪካ ፕሬዚዳንት ናቸው። ሁለታችንም ብዙ ጊዜ የሚያመሳስሉን ኢንተረስቶች አሉ። እኔም ለሀገር ይጠቅማል ለምለው ነው፣ እሱም ለእሳቸውም ለሀገራቸው ይጠቅማል የሚሉትን ነው የሚያደርጉት። እኔ በዘመኔ ግን እንደ ዶናልድ ትራምፕ የእስራኤል ወዳጅ የለም። እንደ ዶናልድ ትራምፕ እስራኤል በታሪኳ አይታው ማታቀው የምንጊዜ ምርጥ ፕሬዚዳንት ነው ይላል። ነገ እኔ በለስ ቀንቶኝ አሜሪካ የሆነ የአሜሪካ ፕሬዚዳንት ሆን ቤንጃሚን ኔታንያሁ እንዴት አድርጎ አሸመድምዶ እንደሚያስቀምጠኝ ያውቃል። አሁን እንደዚህ ገብቶኛል አይደል? እንዲህ የገባኝ ልጅ አሁን የአሜሪካ ፕሬዚዳንት ብታደርጉኝ አይ ዶንት ኖ እኔ እንኳን ገብቶኝ እንደፈለኩ ልወራጭ ብል ዙሪያ ገባዎቼ በሙሉ የሱ ሰዎች ናቸው። ማርኮ ሩቢዮ፣ ጄዲ ቫንስ፣ ስቲቭ ውድኮቭ፣ ፒት ሄግዚት የፔንታጎን ሰው
ትራምፕ የገባው ሰው እንኳን ቢሆን ምንም ማድረግ አይችልም። ነው ምሳሌ ነው የምነግርህ እንጂ እኔ ፕሬዚዳንት ሆናለሁ ብዬ አይደለም። ምሳሌ ነው። ዶናልድ ትራምፕ ምን ያመጣል? ዶናልድ ትራምፕ ውሳኔ ሊወስን የሚችለው ሲአይኤ የሚያመጣለትን ሪፖርት ነው። ሲአይኤ የሚያመጣለት ሪፖርት ትክክል ነው ትክክል አይደለም ምንም ያውቀው ነገር የለም። ለሲአይኤ መረጃ የሚሰጠው ማን ነው? ሲአይኤ ውስጥ ያሉ ሰዎች እንደማላችሁ ምንም የምታውቀው ነገር የለም። ኢራኖች ቶሎ ካላጠቃናቸው በ3 ሳምንት ውስጥ አሜሪካንን ሊመታ የሚችል ሚሳኤል እየገነቡ ነው ጨርሰዋል የሚል ሪፖርት ከመጣለ በቃ ምን አደርጋለሁ? ኖ እንዳለን አሜሪካን የሚያጠቃ የሆነ ነገር ይፈጠራል። ዘለ ፕሬዚዳንቱ ነገር ነበር ሪያክት አላደረገም። ስለዚህ ተጠያቂ ነው አካውንተብል መሆን አለበት ማለት ይሏል። ምን ታደርጋለህ? ዶናልድ ትራምፕ እኮ ሪሌቲቭሊ ካሉ ፕሬዚዳንቶች የባነነ ሰው ነው፣ ግን ምንም ማድረግ አይችልም። በነገራች ላይ ካለፉ ፕሬዚዳንቶች አንተ ልጅ ግን ኢራን በድብቅ ተከፍላለች መሰለኝ። በአማርኛ ለመናገር ኢራን ለምን ትከፍላለች? ስንት ተናጋሪዎች እያሏት። አውሽ እንደዛ ቢሆንማ በስማ ፖይንቱ ምንድን ነው? አጣብቂኝ ውስጥ ትገባላችሁ። ጆን ኮሪያኮ የተባለ የሲአይኤ ሰው ስለ ባራክ ሁሴን ኦባማ ሲናገር የሲአይኤ ሰዎች ለፕሬዚዳንቱ ያው ባራክ ሁሴን ኦባማ ምንም የስለላ ወታደር እንትን የለውም ምንም የለውም። የሲአይኤ ሰዎች የሚያመጡለትን እሱ ጊዜ ነበር ሲአይኤ ውስጥ የነበረ ሰው ነው። ከመፈረም ውጪ አማራጭ የለም። ምሳሌ አሁን ቅድም እንዳልኩት እኔ አሜሪካ ፕሬዚዳንት ብሆን የስለላው ቡድን ለህዝባችንና ለሀገራችን አደጋ የሆነ ነገር እዚህ ጎረቤታችን ላይ እየተፈጠረ ነው፣ ሰው እርምጃ መውሰድ አለብን፣ አደገኛ ነገር እየተቀነባበረ ነው የሚል ሪፖርት ከመጣልኝ ኦኬ ጦሩ በአፋጣኝ እርምጃ ይውሰድ ብዬ ከመፈረም ውጪ ምን ማድረግ እችላለሁ? ፕሬዚዳንቱ የራሱ የሆነ የተለየ ራሱ የሚያዘው እንደፈለገ ሪፖርት የሚያቀርብለት ሌላ የስለላ ተቋም የለውም። ኢራን ኒውክሌር እያብላላች ነው። በቶሎ እርምጃ ካልወሰድን እግረኛ ወታደር ካላክን ኔቪ ካላክን አደገኛ ሁኔታ ውስጥ እየገባ ነው በአፋጣኝ የሚል ሪፖርት ሲመጣለት ዶናልድ ትራምፕ ትራፕ እንደሆነ እንኳን ቢያቅ ወጥመድ እንደሆነ እንኳን ቢያቅ ኦኬ ከማለት ውጭ አማራጭ የለውም። ምን ሊያደርግ ይችላል? ባራክ ሁሴን ኦባማ እንደዚህ አይነት ሪፖርት ሲቀርብለት የኢራንን የኒውክሌር ማብለያ ተቋም በልዩ ሁኔታ የሚቆጣጠር ቡድን ነው ያቋቋመው። ይሄ ጄሲፒኦኤ የሚባለው ማለት ነው። ይሄ ጆይንት ኮምፕሬሄንሲቭ ፕላን ኦፍ አክሽን በኢንተርናሽናል አቶሚክ ኤጀንሲ ስር ያለ ነው። የኒውክሌርን እያንዳንዱን የኢራንን የኒውክሌር ሁኔታ የሚገመግም ጦርነት ውስጥ መግባት አደገኛ እንደሆነ ያውቃል። ከኢራን ጋር ያደረገው ያንን ነው። ለጊዜው እስራኤላውያን ኦኬ ብለዋል። ያንን ነገር ያደረጉት ለምንድን ነው? የጄሲፒኦኤ ሰዎች የኢራንን የኒውክሌር ሁኔታ ለመገምገም ሁልጊዜ ወደ ቴህራን፣ ወደ ኢፍታ፣ ናታን እና ፋርዶ ወደሚባሉ ማብለያ ተቋማቶች በሄዱ ቁጥር እጅግ አስቂኝ በሆነ ሁኔታ ላይ እነዚህ ጄሲፒኦኤ እና ኢንተርናሽናል አቶሚክ ኤጀንሲ ውስጥ ያሉ ሰዎች የእስራኤል ሰላዮች ናቸው። ቤንጃሚን ኔታንያሁ የስ አሪፍ ነገር ነው ብሎ በዛን ጊዜ በወቅቱ የተቀበለው ሄደው በመጡ ቁጥር ሪፖርት የሚያቀርቡት ለቤንጃሚን ኔታንያሁ ነው። ኦኬ ይሄኛው ሳይንቲስት ስልክ ቁጥሩ ይሄ ነው፣ ይሄኛው ሳይንቲስት ይሄኛው ነው። ምክንያቱም የጄሲፒኦኤ ሰዎች ሲሄዱ የሚያስጎበኟቸው ሳይንቲስቶች ናቸው የደረሰበትን ነገር። እኚህ ሰዎች ሲሄዱ አንድም የኒውክሌር ማብለያቱ ጋር እንደደረሰ ያሉ የት አካባቢ እንዳለ ያሉ ሳይንቲስቶችን ያሉ ዘን ሪፖርት ያቀርባሉ። ዛትስ ዋይ በዶናልድ ትራምፕ ጊዜ እያንዳንዱ ሳይንቲስቶች ሲገደሉ ያያቸው ማስረጃ ይለኛል እንዴ? የኢራን ሳይንቲስቶች የተገደሉ ታዲያ በምንድን ነው? የኢራን ባለስልጣናቶች ያሉት ለምንድን ነው? ከዚህ በኋላ ከጄሲፒኦኤ ሰዎች ጋር ወይም ደግሞ ከኢንተርናሽናል አቶሚክ ኤጀንሲ ጋር የምናደርገውን ግንኙነት አቁመናል አሉ። መጨረሻ ላይ ነው የባነኑት።
የመጀመሪያው ፌዝ የኢራን ሳይንቲስቶችን መጨረስ ነበር። የኢራን ሳይንቲስቶች የት ነው የሚኖሩት? ስልክ ቁጥራቸው የት ነው? መልካቸው ምን አይነት ነው? እያንዳንዱን መረጃ የሚሰጧቸው እነዚህ ሰዎች ናቸው። ጄሲፒኦኤ መቋቋሙ አንድም ለስለላው አሪፍ ነው። ዶናልድ ትራምፕ ሲመጣ ጄሲፒኦኤን አፈረሰው። ቀጥታ ወደ ወታደራዊ ነገር ነው የገባው። ኦኬ፣ ወደዚህ ጦርነት ሲገቡ እስራኤላውያን ኢራንን እንደ ኢራቅ ማድረግ እንደማይቻል ያውቃሉ። ኢራንን እንደ አፍጋኒስታን፣ እንደ ሶሪያ፣ እንደ ሊባኖስ እንደፈለጉ ገብተው እግረኛ ወታደር አስገብተው ሪጂም ቼንጅ ማምጣት እንደማይቻል ከባድ እንደሆነ ያውቃሉ። ዚያር ስማርት። ነገር ግን የኢራንን ሁኔታ የኢራን የምትባለን ሀገር በትንሹ 50 ዓመት ቢቻል ወደ 60 ዓመት ወደ ኋላ መመለስ ነው። ኢን ዘ ሚን ታይም ታላቋን እስራኤል ገንብተህ ትጨርሳለህ እንጂ የኢራን ይሄ አስተዳደራዊ መዋቅራቸው በጣም ኮምፕሌክስ ነው፣ ውስብስብ ነው። ዲካፒቴት በማድረግ ኢዝሊ ሪጂም ቼንጅ አታመጣም። ነገር ግን ኢንፊልትሬት አድርገው የገቡ ሰዎች ሲአይኤ ውስጥ ለፕሬዚዳንቱ ሪፖርት ሲያቀርቡለት በቶሎ ሪጂም ቼንጅ ካላመጣን፣ በእኛ ቶን የሚደንስ አመራር ካላመጣን፣ ልክ እንደ ኢራቁ መሪ ማለት ነው። የኢራቁ መሪ ትናንትና ዋይት ሀውስ ገብቶ የዶናልድ ትራምፕ መሳቂያ ሆኗል አይደል? ልክ እንደዛ አሸንጉሊት ማለት ነው። በነገራችን ላይ አሜሪካኖች ሪጂም ቼንጅ ስሏችሁ በእኛ ቶን የሚደንስ መሪ እናምጣ ማለት ነው። ካላመጣን ምናምን ሲሉ በጣም ከባድ እንደሆነ ያውቃሉ። አስቸጋሪ ነው ብለው አሳምነውታል። ለማሳመን ደግሞ ይዚ ነው። በሲአይኤ በኩል ይገባሉ። ሲአይኤ ሪፖርት ያቀርበዋል። እነዚህ ሰዎች ኒውክሌር እያብላሉ ነው። እንዲህ ማድረግ አለብን እኛ። በአየር ላይ ጥቃት እስራኤሎች ጎበዞች ናቸው። እስራኤል እግረኛ ወታደር ማስገባት አይችልም። በነገራችን ማስገባት ባይችሉት አንደኛ ኢራንን የምታክል ሀገር ለመውረር የሚያስችል እግረኛ ወታደር የላቸውም። እስራኤላውያን የሚያደርጉት በአየር ጥቃት ነው የሚያዳክሙ። እግረኛ ወታደሩን አሜሪካኖች ናቸው የቀን ስራውን የሚሰሩት። በሌላ አባባል ዋናውን ስራ እነሱ ከሰሩ በኋላ እግረኛ ወታደር ወይም እንደ ኩል የሆነው ይገባሉ ወታደሮች አሜሪካ እንጂ እስራኤላውያን በጣም ትናንሽ ሀገሮች ላይ ለሚሆን ነው እግረኛ ወታደር ማስገባት የሚችሉት እንጂ 93-95 ሚሊዮን ህዝብ ለሚኖርባት ኢራን እስራኤላውያን እግረኛ ወታደር ሊያስገቡ አይችሉም። ኢትስ ኢምፖሲብል። አሁን ባለው ነባራዊ ሁኔታ ኢራንን ለማሸነፍ የሚያስችል አቅም እንደሌላቸው ያውቃሉ። the only thing የሚያደርጉት ምንድነው? በቀጣይ 2-3 ሳምንታት ድልድዮችን ያፈራርሳሉ፣ አንዳንድ ተቋማቶችን ያወድማሉ። ሜቢ አንዳንድ የፖለቲካ ተንታኞች እስራኤላውያን ኒውክለር ሊጠቀሙ ይችላሉ የሚባል ነገር አለ። ቻይና እና ራሽያ ምን ሊሉ ይችላሉ? በዝምታ አይመለከቱትም ይህን ጉዳይ። የሆነ ሆኖ ግን የአሜሪካንን ሚሊተሪ በመጠቀም በተቻለ መጠን ኢራንን ወደ ፍርስራሽነት የመለወጥ ዘመቻ ይጀምራል፣ ስትሬት ኦፍ ሆርሙዝን ለመቆጣጠር። ግን እንዳሰቡት እግረኛ ወታደር ልከው ቴሄራን አደባባይ ላይ ገብተው ራሳቸው የሚፈልጉትን አመራር ኢራን ላይ እናስቀምጣለን ማለት ዘበት ነው። ኢምፖሲብል። አሜሪካናውያን ወይም አሜሪካ ይህን ታደርጋለች ብላችሁ የምታስቡ ሰዎች ካላችሁ ዛሬ በተሰጠኝ የልጅነት ስልጣን ስነግራችሁ ማለት ነው፣ ሰማይና ምድር ያልፋሉ እንጂ ኢምፖሲብል። ኢራን ውስጥ እግረኛ ወታደር አንድ እግረኛ ወታደር ኢራን ውስጥ የገባ ጊዜ ከዚህ ጊዜ በኋላ ይህም በደንብ ስሙ። በቃ እኔ እያንዳንዱ ግንዛቤ የተሳሳተ ነው ማለት ነው። አንደኛ ማይቻለው እግረኛ ወታደር ለማስገባት ነዋሪው ህዝብ ተባባሪ መሆን አለበት። እግረኛ ወታደር ለማስገባት አስቀድሞ እዛ ሀገር ላይ ፕሮቴስት መኖር አለበት። ይሄን መፍጠር መቻል አለባቸው። ከእግረኛ ወታደር በፊት መሰራት ያለባቸው ስራዎች መሰራት አለባቸው። ዛሬ ኢራን ላይ ይሄ ያለ የለም።
50,000 ወታደር አይደለም 40 ሚሊዮን ወታደር ይዘ ኢራን ውስጥ ብትገባ ኢምፖሲብል። ኢራቅ ውስጥ ስትገባ ባንዳ ያስፈልጋል። ኤግዛክትሊ ኢራቅ ምናልባት ኩርዶችን ለመጠቀም ቱርክ ኢራቅና ኢራን አካባቢ የሚኖሩ ኩርዶች ላርጀስት ኢትኒክ ግሩፕ ናቸው። ዊዛውት ላንድ እነሱን ለመጠቀም ሙከራ ሊያደርጉ ይችላሉ። ያም ከባድ ነው። ዛሬ ኢራናውያን በደረሰባቸው ከዚህ ቀደም በሆነባቸው ነገር ቁጣ እሳት ጎርሰው ሰይፋቸውን ስለው የተቀመጡ ህዝቦች ናቸው። እሱ ብቻ አይደለም። ከዚህ በኋላ ከአሜሪካ ጋር ለመደራደር እንሄዳለን ካላችሁ ታስታውሳላችሁ። በአያቶላ ቀብር ጊዜና አጋስ አራብቺ ንግግር ሲያደርጉ ሁሉም ነው የጮህባቸው ነው ያሉባቸው። ለምን ስዊዘርላንድ ሄዳችሁ? ቢኮዝ they are already in the driver's seat እያሸነፉ ነው። ማለት የስዊዘርላንዱ ኤምኦዩ ወይም ደግሞ ሜሞራንድ ኦፍ አንደርስታንዲንግ ስምምነት ሰረንደር ዶክመንት ነው። አሜሪካ በቃ የተሸነፈችበት እኮ ነው እንጂ እንዳሳባቸው ቢሆንማ እኮ ኢራንን ሪጅም ቼንጅ አሳክተው ወደ ፍርስራሽነት ለውጠው የራሳቸውን አመራር መርጠው እንደዛ ነበር። ስላልቻሉ ነው። ስለዚህ እያሸነፈን እያለ እንዴት አሜሪካንን ተማምናችሁ ለመፈራረም ሄዳችሁ ብሎ ጨሁባቸው ነበር። ታስታውሳላችሁ። ድጋሚ ኢራናውያን ለስምምነት ይቀመጣሉ ወይም ደግሞ ለድርድር ይቀመጣሉ የሚባል ነገር የሚፈልጉትን ካላሳኩ በስተቀር የሚሆን አይመስለኝም። በተቃራኒው ደግሞ አሜሪካም ሆነ እስራኤል በሚያደርጉት ጦርነት ማፈንዳት ማውደም ላይ ትኩረት ያደርጋሉ እንጂ እግረኛ ወታደር ልከው የኢራንን ምድር እንረግጣለን ብለው ካሰቡ የትኛውም የሚሊተሪ ሰዎች፣ የትኛውም የፖለቲካ ሰዎች፣ ሳይንቲስቶች ቀጥሉበት አሪፍ አይዲያ ነው ብሎ ኢቭን የፔንታጎን ሰዎች እንኳን አምኑ። አንደኛ መሬት ላይ ፕሮቴስት ስለሌለ፣ ሁለተኛ ቶፖግራፊው ምቹ ስለሆነ ማለት ነው። ኢራን እጅግ አስቸጋሪ በሆነ ሰንሰለታማ ተራሮች የተከበበች ሀገር ናት። ኢራን ሜዳ አይደለችም። ሁለተኛ ኢራናውያን የዛሬ 3 10 ዓመታት የዛሬ 30 ዓመታት ለዚህ ጦርነት ሲዘጋጁ የነበሩ ህዝቦች ናቸው። ይሄ ሞዛይክ ዶክትሪን የሚባል ሲስተም ተግባራዊ ያደረጉ ሰዎች ናቸው። ሞዛይክ ዶክትሪን ማለት ኢራን ውስጥ ወደ 32 ወደ 31 ፕሮቪንሶች አሉ። እያንዳንዱ 32ቱን ፕሮቪንሶች የየራሳቸው የስለላ መዋቅር፣ የየራሳቸው ወታደር፣ የየራሳቸው አመራር አላቸው። ምን ማለት ነው? ሴንትራል ኮማንዳቸው የአይአርጂሲ ሰዎች ናቸው። የኢራን ሪቮሉሽነሪ ጋርድ ኦፍ ኮርፕስ የነሱ ናቸው። እነሱን ገላችሁ ብትጨርሱ 32ቱም በራሳቸው መንገድ ይዋጓቸዋል። ገብቷቸዋል? ሞዛይክ ዶክትሪን ማለት ያ ነው። ሞዛይክ ዶክትሪን ማለት አይ ቲንክ 12ኛ 11ኛ ክፍል ተምራችሁ ሂስትሪ ላይ ተምራችኋል። ኢራን ሀገሪቱ 32 ፕሮቪንሶች አሉ። 32ቱም የየራሳቸው አመራሮች፣ የየራሳቸው የስለላ መዋቅር፣ የየራሳቸው ተኳሽ አስተኳሽ አላቸው። የጋራ ሴንትራል ኮማንዳቸው ቴህራን የሚገኙ አይአርጂሲ ሰዎች ናቸው። እነሱ ካለቁ ሌሎቹ በራሳቸው ነው የሚሄዱት። ታሷ የሆነ ሰዓት ላይ አያቶላ ድንገት ተገለውባቸው የአይአርጂሲ ሰዎች ድንገት ተገለው፣ ሳይንቲስቶች ድንገት ተገለው ትንሽ ግራ ተጋብተው እያለ ከሁሉም አቅጣጫ ተኩስ ይተኮስ ነበር። ወደ ጽሞናቸው ሰብስበዋቸው ኦኬ አሁን ተረጋግተናል ሲሏቸው እንኳን በሚሏቸው ሰዓት እንኳን ሁሉም ይተኩሱ ነበር። ስለዚህ ሞዛይክ ዶክትሪን ያላት ሀገር ናት። በተረፈ ሞዛይክ ዶክትሪንን በደንብ ስታነቡ ይገባቸዋል። ቴህራን ብትገቡም 32 ፕሮቪንሶች ይዋጓቸዋል። በዛ ላይ ናሽናሊዝሙ ከምን ጊዜም በላይ ጠንክሯል። ኢማጂን የኢትዮጵያ ኦርቶዶክስ ተዋህዶ መንፈሳዊ አባትን ብትገድል በእምነቱ ተከታዮች ዘንድ የሚፈጠርባቸው ነገር
ወይ የካቶሊክን መሪ ወይ አይ ዶንት ኖ። ምክንያቱም እኚህ ሰውዬ ካመን የሚባሉ ሰውዬ ተቀበሏቸውም አትቀበሏቸውም በሚሊዮኖች የሚከበሩ የመንፈሳዊ መሪ ናቸው። ያው በተሳሳተ መንገድ የተገደሉ ሰው ናቸው። እኚህ ሰውዬ ኢራናውያን ኒውክሌር እንዳይታጠቁ ሲከላከሉ የኖሩ ሰው ናቸው። ኖ አያስፈልገንም ብለው እኚህ ሰው የገደሉ። መጀመሪያ አካባቢ ታስታውሱ እንደሆነ ኢራናውያን በየቦታው አመፅ ምናምን ያነሱ ነበር። አጌንስት አይአርጂሲ ሰዎች ነበር። አጌንስት በየዓለማቱ ሰልፍ ይወጣ ነበር። ኢራን ውስጥም ሰልፍ ምናምን ነበር። ዛሬ ያ ሰልፍ አለ። ዛሬ የሀገሩን መንግስት ተቃውሞ ሰልፍ የሚወጣ አንድ ኢራናዊ አለ? ካለም ጀርባውን አጥናው። ትንሽ ፋቅ ስታደርገው ሌላ ነው የሚሆነው። ኖ ምክንያቱም መንፈሳዊ ሊደራቸውን ስትገልባቸው ተቃዋሚ የነበሩ ኢራናውያን ሁሉ ኦኬ ያሉ there is something wrong። ይሄ አደገኛ ኃይል ነው። ይሄ በእምነታችን ላይ የመጣ እሱ ብቻ አይደለም። ኢራናውያን የሺዓ እምነት ተከታዮች ናቸው። ኢቨን የሱኒ እምነት ተከታዮች እንኳን ይሄ የእስልምና እምነት ተከታዮች በሙሉ አንድ አይነት ህብረት ነው የፈጠሩት። ያንን አላያችሁ? አያቶላ ቀብር ላይ ከኢራቅ ከየመን ከመላ የእስልምና ሀገራት በሙሉ በሚሊዮን የሚቆጠሩ ስንት ነው በታሪክ እንዲያለ ሰልፍ እንዲያለ ቀብር ታይቶ አይታወቅም። 40-50 ሚሊዮን ህዝብ እኮ ነው። ስለዚህ የወሰዱት እርምጃ ባክፋየር ነው ያደረገባቸው። ህዝቡን የኢራን አመራሮች ላይ ከማስነሳት ይልቅ ህዝቡን የበለጠ ጠንካራ አደረገው። እያንዳንዱ ኢራናዊ ዛሬ እሳት ጎርሶ እየጠበቀ ነው። 43 ሚሊዮን ህዝብ ወከማና እሳት ጎርሶ እየጠበቀ ነው። እዚህ መሃል እግረኛ ወታደር አስገባለሁ ካልክ አንተ ያበሻ አረቄ ጠጥተህ የዞረብህ ነው መቻል አለብህ። ኢቭን ያበሻ አረቄ እንኳን ብትጠጣ እንዲህ ያለ ምክር ልትመክር አትችልም። እዚህ እሳት ጎርሰው ከመችመች በመጡልን እያሉ ነው ህዝቡ። እግረኛ ወታደር ልናመጣ ነው ይላሉ ለማስፈራራት። 400 ነው ይላሉ። ኢማጂን እሳት የጎረሰ ህዝብ መሃል F-35 የአሜሪካ ሚሊተሪ ጀት ተመቶ ወደቀ ሲባል ፓይለቱን ለመፈለግ እያንዳንዱ ኢራናዊ ነው በባትሪ ዞሮ። ለዋይት ሃውስ ቅርበት ያላችሁ ሰዎች እዚህ ውስጥ አንዳንድ ሰዎችን እያዩዋችሁ ነው። ፕሊዝ እንዲህ ያለ ምክር ለዶናልድ ትራምፕ እንዳትመክሩት። እናንተ መቼስ ወኔያችሁ አይጣል ነው። ደረስ ብለን እንመጣለን አይዞ ትራምፕ የግፋ ምና እንዳትሉት ፕሊዝ። የሚመከር አትምከሩት። እሺ ያላችሁ ነው። እኔ ልንገርህ 50 ሚሊዮን እግረኛ ወታደር ይዘህ ብትገባ አንድ ለወሬ ነጋሪ አተርፉ። እደግመዋለሁ ይሄን ንግግር ፕሊዝ። አንዳንድ ሰዎች ላይሰሙ ይችላሉ፣ ሊቆራረጥ ይችላል። አይደለም 100,000 እና 200,000 ኢንፋንተሪ እግረኛ ወታደር 50 ሚሊዮን እግረኛ ወታደር ይዘህ ዛሬ ኢራን ውስጥ ብትሄድ ለወሬ ነጋሪ አንድ አይተርፍም። አይ ቲንክ አሁን ሰምታችሁ አሁን በደንብ ሰምታችሁ። ህዝቡ ከምንጊዜም በላይ እጅና ጓንቱ ነው። እንዲህ ነው የተያዘው። እንዲህ ነው ቢኮዝ መንፈሳዊ ሊደር እሱ ብቻ አይደለም። ዛሬ የኢራን ህዝብ እስከ ዛሬ ኒውክለር ያልታጠቅነው ለምንድን ነው? ቢኮዝ የተጠቃነው ኒውክለር ባለመታጠቃችን ነው እያለ እየጠየቀ ነው። ፑሽ እያደረገ ነው። የኢራንና የአሜሪካና የእስራኤል ጥቃት የኢራንን ህዝብ ድጋሚ አእምሮ ነው የለወጠው ወደ ሌላ መንገድ። እንኳንስ ሊቃወም
ከብረት የጠነከረ ጠንካራ ነው ያደረጋቸው። እስከ ዛሬ ምን ስንሆን ነው? ከፓኪስታን ከህንድ አንሰን ነው? ይሄ ሁሉ ሳይንቲስት እያለን ይሄ ሁሉ ሀብት እያለን ለምንድን ነው ኒውክለር ያልታጠቅ ነው እያሉ በስህተት አንድ ባንዳ መንገድ እየመራ የሚወስድ ኢራናዊ አታገኝም። እና መንገድ ልምራህ ብሎ እንኳን ቢወስድ እንዳታመን እዚሁ እስካለ ወደ ሲኦል የምትወርድበትን መንገድ ሊያሳየ ካልሆነ በስተቀር ዛሬ እግረኛ ወታደር ይዘ እየመራኝ ይሄዳል ብለህ ባንዳው ተከትለህ ሄድክ። እንግዲህ እኔ ይሄ ነው። ግን በቀጣይ ምን ሊሆን ይችላል? ኢራናውያን ስትሬት ኦፍ ሆርሙዝን ዘግተዋል። ቀጥሎ ቀይ ባህር ይዘጋል። የመን ታጣቂዎችን ይሄ ባበል መንደብ የሚባለው ማለት ነው። የዓለማችን የነዳጅ አቅርቦት በእጅጉ ይጎዳል። ድሃ ሀገራት በእጅጉ ይጎዳሉ። የመጨረሻ ቀይ መስመራችን ነው ብለዋል። ስትሬት ኦፍ ሆርሙዝን ከተቆጣጠርክ ጀግና ነህ ብለዋል ኢራናውያን። ተው ሌላውን ተው፣ በቃ ስትሬት ኦፍ ሆርሙዝን የተቆጣጠረ አሸናፊ ነው ብለዋል። በቀጣይ የሚደረገው ጦርነት ስትሬት ኦፍ ሆርሙዝን ለመቆጣጠር ነው። ስትሬት ኦፍ ሆርሙዝ ተዘግቶ ነው ያለው። በዛ በኩል ፈርቲላይዘር ያልፋል። የአፍሪካ ሀገራት እጅግ ለከፋ ረሃብ ይዳረጋሉ ተብሏል። ወገኖቻችን ሊያደርጉ የሚችሉትን ጥንቃቄ ከአሁኑ ነው መናገር ያለብን። ፖለቲከኛ ማለት ይሄ ነው። ፖለቲከኛ ማለት የዓለምን ነባራዊ ሁኔታ አይቶ ከሀገሩ ሁኔታ ጋር አጣጥሞ ለህዝቡ ይበጃል ይጠቅማል የሚለውን ነገር የሚያወጣ ነው። ሰው አሁን እዚህ ጋር ስናወራ እንደ ኦሮሞ እንደ አማራ ሳይሆን እንደ ኢትዮጵያዊ ተቀምጠን ቢቻል እኔ ኤርትራዊ ነኝ ምናምን ሳትል ኦኬ ጥላቻ ምናምን የሚለው ወይም ደግሞ የፖለቲካ ልዩነት ምናምን ሳይሆን አንተ እንደ ኤርትራዊ እኛ እንደ ኢትዮጵያዊ እንደ አፍሪካ ቀንድ ነዋሪ እየከፋ ከመጣው የዓለም ነባራዊ ሁኔታ ጋር እንዴት ነው ተስተካክለ መሄድ ያለብን? እንዲህ ነው ማውራት ያለብን። ልክ ነው ልክ አይደለም? እንግዲህ እኔ ዓለም የሚያወራውን ነው የነገርኩ። ዓለም ላይ እየሆነ ያለውን ነገር ነው የነገርኩ። ፈርቲላይዘር በስትሬት ኦፍ ሆርሙዝ ነው የሚተላለፈው። ማዳበሪያ የለም ማለት ገበሬ ማረስ አይችልም። ገበሬ አላረሰም ማለት ደግሞ እህል የለም። እህል ከሌለ ደግሞ ረሃብ ነው። ረሃብ ደግሞ ሲመጣ እንደ ኢትዮጵያዊ ነው የሚገልህ። እንደ አማራ አይደለም፣ እንደ ኦሮሞ አይደለም፣ እንደ ስልጤ እንደ ትግራዋይ አይደለም። መጀመሪያ ጦርነት ገለዋል፣ ኑሮ ገለዋል። አሁን ደግሞ ረሃብ ሲመጣበት ህዝቡን አስቡት። ምንድነው ማድረግ ያለብን? አታስፈራራ ይለኛል። እንደው በጣም እኔ ተጨንቄልህ እንዳትፈራ በጣም 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 በጥንቃቄ ነው ያወራሁልህ። ሲጀመር የምትፈራ ጉዳይ አይደለም፣ ግን በጣም እንደውም ግቢያችሁ ውስጥ እኔ ልነግራችሁ የምችለው ነገር ግቢያችሁ ውስጥ ትንሽዬ ቦታ ያላችሁ የሀገሬ ዜጎች ወገኖቼ ቶሎ ሊደርስ የሚችል ነገር መዝራት ጀምር። ሆድ እንዳይራብ ቶሎ ሊደርስ የሚችል ነገር ምንድነው? ለምሳሌ ነገሩኝ እስኪ። ቶሎ ዘርታችሁ ቶሎ ሊደርስ የሚችል ነገር በቆሎ ነው። በቆሎ ቢያንስ አስከፊውን ጊዜ በቆሎ እየጋጥክም ታልፋለህ። በቆሎ ሌላ ምንድነው? እስኪ ነገሩኝ። በትንሽዬ ቦታ ላይ ዘርተ ነው ቶሎ ሊደርስ የሚችል ነገር ምንድነው? ጎመን። ኦኬ ጎመን፣ ሙዝ ንገሩኝ። ቦሎቄ፣ ድንች፣ ሰላጣ እንደዚህ አሁን እዚህ ጋር ኮሜንት ላይ የሚጽፉትን እግዚአብሔር ምስክሬ ነው። ዛሬ ዓለም ላይ ከዚህ ውጪ ወሬ የለም። እናንተ ምን እየሰማችሁ እንደምትሉ አላውቅም። ምን እያደመጣችሁ እንደምትሉ አላውቅም። ዛሬ የዓለም ሕዝብ በከፍተኛ ስጋት ስላችሁ ባደጉት ሀገራት ላይ የሚኖሩ የፖለቲካ ሳይንቲስቶች
ፈርተው ነው ያሉት። ምን አይነት ድድብና ነው እየተከናወነ ያለው እያሉ እያሳሰቡ ያሉበት ጊዜ ነው። ኢማጂን ባደጉት ሀገራት ላይ ያሉ ዜጎች በዚህ ደረጃ ላይ ፈርተው ካሉ እኛን ደግሞ አስበን መሆን ያለብን። ይህን ስላችሁ ገና ለገና የእህል ዋጋ ይጨምራል ብላችሁ ነጋዴዎች ደግሞ ፕሊስ በየማከማቻው በየመጋዘኑ ዝም ብለህ ምግብ አታስቀምጥ። የሶሻል ሚዲያ ተጽዕኖ ፈጣሪዎች ባገኛችሁበት አጋጣሚ ሁሉ ህዝባችን አገር ቤት ያለው ምስኪን ህዝብ የግንዛቤ ማስጨበጫ መስጠት አለብን። እንግዲህ ከዚህ ውጪ በነገራችን ላይ የኢራን ጦርነት እንኳን ኢራንን በከፍተኛ ሁኔታ የማዳከም ነገር ካደረጉ ኢራን ከማዳከም ውጪ ማሸነፍ አይቻልም። ከዚህ ቀደም ስጠይቃችሁ እንደነበረው አሁን እየተዘጋጁላት ያለችው ደግሞ ቱርክ ናት። ልክነኛ ቱርክ ናት። ይሄ የ30 የ40 ዓመት እቅድ እኮ ነው። ቅድም ስነግራችሁ እንደነበረው ይሄ እቅድ ነው። በእቅዳቸው መሰረት ነው እየሄዱ ያሉት። ቱርክ ናት ቀጣዩ። ቱርክን ለመምታት ኔቶን ያፈራርሳሉ። ቢኮዝ ቱርክ የኔቶ አባል ሀገር ናት። በኔቶ አባል ሀገራት መተዳደሪያ ደንብ ደግሞ አርቲክል 5 የሚባል አላቸው። አንድ የኔቶ አባል ሀገር ከተመታ ሁሉም የኔቶ አባል ሀገር ሪያክት ያደርጋል የሚል መተዳደሪያ ደንብ አላቸው። ያ እንዳይሆን አስቀድመው ቱርክን ከኔቶ አባል ሀገርነት ለማውጣት ወይም ደግሞ ኔቶን ያፈራርሳሉ። ኦልሬዲ ኔቶን የማፈራረስ ዘመቻ ተጀምሯል። ከዛ ቱርክ፣ ከዛ የመጨረሻዋ ግብፅ ነው የምትሆነው። ከዛ ግብፅ አሁን ያለው ነባራዊ ሁኔታ ይሄ ነው። በቀጣይ የሚኖሩ በቃ ወደ ለየለት ጦርነት ገብቷል። ወደ ለየለት ጦርነት ተገብቷል። አሁን እግረኛ ወታደር እንላክ አንላክ የሚል ውይይት ላይ ናቸው ያሉት እንጂ ይሄ ሲዝፋየሩ ወይም ደግሞ ሜሞራንደም ኦፍ አንደርስታንዲንግ ተቀዷል። በእነዚህ ጉዳዮች ላይ እናወራለን።